የመጨረሻው መውጫ መንገዳችን ህዝቡን አደራጁት፣ አመራሮቹ ለመደራጀት ዝግጁ ነው። ህዝቡን ለማደራጀት እናንተ ባይምሯችሁ ተደራጁ። መጀመሪያ ውስጣችሁ ይደራጅ። ሁለተኛ ህዝቡን ለማገልገል ተዘጋጁ። ህዝቡን ስታገለግሉ ቀለም አንድ ሁኑ። የእስስት ፖለቲካ አትከተሉ። ሆነ ሰላም ላይ ኮነ አስከሬን የተቃጠለ ፍኖተ ሰላም ምዕራብ ጎጃም ጃቢ ጽና ላይ እኮ ነው 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ጃቢ ጽና ነው ፍኖተ ሰላም። ስለዚህ የሚሞትን ሰው እናድን። ሰው አይሙት፣ ሰው ሀብት ነው፣ ሰው ልማት ነው። አይሙት፣ ያም ቡድን አይሙት። መንግስት ይቅርታ ጠይቆታል እና አግባ ብሎታል። መሞት የለበትም። እየሮጣ አይሙት፣ ቆሞ መዋጋት ቀረኩ። ስለዚህ አንገፋፋ። የሃይማኖት አባትን በለው ነጋዴን በለው ወጣትን በለው የባጃጅ ሹፌርን በለው ሁላችን ሰላም ካለ ነው ወጣን መግባት መስራት ምንችል። ይሄ ግማሻችን ዛሬ ስለሰራን ግማሽ ስለተሸማቀቀ በዚህ ምን ቀጥል መስሏችሁ ከሆነ ሰላሙ ጨርሶ ከደፈረሰ ሁሉ ቤት ይውላል። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊ ወቅታዊ ዝግጅታችን ነው። ወቅታዊ ዝግጅታችን እንደሚታወቀው ከጋዜጠኛና ከመከላከያ ክብር አባሏ ከአበበች ካሳይ ጋር የምናቀርበው ዝግጅት ነበር። ዛሬ አቤ እንግዲህ በአንዳንድ ጉዳዮች ምክንያት ወደ ስቱዲዮ አልመጣችም። እኔ ከዚሁ ከአዲስ አበባ ከሚገኘው የሀቅና ሳቅ ስቱዲዮ ዝግጅቶችን አዘጋጅቼ ማቀርብላችሁ ይሆናል። በዛሬው ዝግጅታችን እንግዲህ የተሳካው ኢትዮጵያ የዲፕሎማሲ የደረሰበትን ደረጃ በወፍ በረር የምንቃኘው ይሆናል። በራሱም የሚናገር ስለሆነ እሱ ብዙም ማስተዋወቁኝ አይልም። ሌላው በአማራ ክልል የሾፌሮች እፎይታ ሊያገኙ ነው የሚል የምስራች አለ። ሾፌሮቹ በየት አካባቢ ይማረሩ ነበር ከዚህ በፊት፣ አሁንስ በምን ሁኔታ ነው እፎይታ ሊያገኙ የሚችሉት የሚለውን የምናይ ይሆናል። ሌላው በራያ ቆቦ በአዲስ ቅኝና በድንጋ ቀበሌ ጀግናው ኢትዮጵያ መከላከያ ሰራዊታችን 11ኛ እዝ በቦታው ከባድ ኦፕሬሽን በማድረግ የጽንፈኛውን ቡድን የሎጂስቲክ የሆኑ ቁሳቁሶችን፣ ተሽከርካሪዎችን፣ ሌሎች ተተኳሾችን በቁጥጥር ስር አውሏል። እሱንም ዝርዝር መረጃዎች ይኖሩናል። ወደሱ እሱንም እናይ ይሆናል። ሌላው እንግዲህ ከሰሞኑ በአማራ ብሔራዊ ክልላዊ መንግስት በምዕራብ ጎጃም ፍኖተ ሰላም ከተማ የተደረገው ህዝባዊ ስብሰባ መላው የአማራ ክልል ህዝብ ወቅታዊ ችግርን የሚያሳይ መሆኑ ይታወቃል። ይህንንም ደግሞ እስኪ ምን እውነቶች አሉ፣ ከዚህ በፊት ምን እንላችሁ ነበረ እኛ በሀቅና ሳቅ ሚዲያ በስብሰባውስ ላይ ምን አበይት ጉዳዮች ተነሱ የሚለውን ነው። ሌላው የህዝባዊ ስብሰባው አሁንም በአማራ ክልል ከፍተኛ አመራሮች እንደቀጠለ ነው። በዛሬው ዕለት በወልዲያ ከተማ የአማራ ብሔራዊ ክልላዊ መንግስት የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ እንዲሁም የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ፣ እንዲሁም ደግሞ የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር የ11ኛ እዝ በቅርቡ አዲስ ተመስረታ አጠቃላይ የጽንፈኛው ቡድንን እያርበደበደች የምትገኘው የ11ኛ እዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ በዛሬው ዕለት ህዝባዊ ውይይት በተለይ ከሰሜን ወሎና ከጉባ ላፍቶ ወረዳ ከተውጣጡ የማህበረሰብ ክፍሎች ጋር ውይይት እያደረጉ ይገኛል። እንግዲህ የጉባ ላፍቶ ወረዳው ውይይት የምዕራብ ጎጃሙን የፍኖተ ሰላሙን ይደግሞ ይሆን? እስኪ እናየዋለን። ከዚህ በፊት በእርግጥ እንዲሁ በተለያዩ አካባቢዎች ህዝባዊ ውይይቶች በዚህ አካባቢ ተደርጓል። ዛሬው እንግዲህ የአማራ ክልል ህዝብ ይህን ጽንፈኛ ቡድን በቃኝ መረረኝ እያለ ይገኛል። እነዚህን የመሳሰሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። ምክንያቱም ይህ ፕሮግራም ሁሌም ሲጫን ወደ እናንተ እንዲደርስ ያግዛችኋልና ሰብስክራይብ በምታደርጉ ጊዜ የደወል ምልክቷን ተጫኑ እንላለን። በኢትዮጵያዊ ጨዋነት ደግሞ ለዝግጅታችን ሐሳብና አስተያየታችሁን በኮሜንት መስጫ ቦክሱ ላይ ሐሳብ አስተያየታችሁን ስጡን እያልን ወደ ፕሮግራሙ ልውሰዳችሁ። መልካም እንግዲህ
ወደ ፕሮግራሙ ስወስዳችሁ የመጀመሪያ የማደርገው የኢፌድሪ ጠቅላይ ሚኒስተርና የህንዱ ጠቅላይ ሚኒስተር እንግዲህ በአዲስ አበባ ይፋዊ የስራ ጉብኝት ለማድረግ የህንዱ ጠቅላይ ሚኒስተር ተገኝተዋል። በዚህ ጉብኝታቸው ይፋዊ ጉብኝት ነው። በዚህ ጉብኝታቸው በቃ በርካታ ስምምነቶችን ተደርገዋል። እነዚህ ስምምነቶች በተለይ በወታደር፣ በኢንቨስትመንት፣ በኢንዱስትሪ፣ በቴክኖሎጂ ልውውጥ ስምምነቶችን እንደተደረጉ ታውቋል። ከዛ በተረፈ ግን እኔም አዲስ አበባ ስለሆንኩ ያለሁት አዲስ አበባ ላይ ያለውን ድባብ ላሳውቃችሁ። ይሄ በሚኒስትሪ ሚዲያም በተለያዩ ሶሻል ሚዲያዎች እየተገለጸ ስለሆነ ፊት ለፊት የሚታይ ነው። ነገር ግን ከተማው ላይ ያለው ድባብ ምን ይመስላል? በቃ የህንዱ ጠቅላይ ሚኒስተር አዲስ አበባ መግባታቸውን ተከትሎ በከተማዋ የሚገኙ ስክሪኖች የህንዱን ጠቅላይ ሚኒስተርና የኢትዮጵያን ጠቅላይ ሚኒስተር እንዲሁም የህንድን ባንዲራና የኢትዮጵያን ሰንደቅ ዓላማ ባንዲራ በስክሪኖቹ እየተውለበለቡ ይገኛሉ። እውነት ለመናገር ከተማችን ወደ ዲጂታል ወደ ስማርት ሲቲነት ማደጓን የምናየው ይሄ በፊት ባንዲራዎች ራሳቸው ነበሩ የሚሰቀሉት የነበረው ግራና ቀኝ። አሁን ግን በስክሪኖቹ ላይ ባንዲራዎቹ የሚታዩ ይሆናል። እንዲሁም ደግሞ መሪዎቻቸው ገላጭ ጽሁፎችም አብረው የሚገለጹ ይሆናል። በትልልቅ ስክሪኖችም በመንገድ ዳር በመብራት ላይ ያሉ ስክሪኖችም የሚታየው እሱ ነው። ሌላው የጠቅላይ ሚኒስተሩ የህንዱ ጠቅላይ ሚኒስተር መምጣቱ በራሱ ለኢትዮጵያ ሀገራችን የደረሰችበትን የዲፕሎማሲ እድገት ማሳያ ነው። እሱም እንግዲህ አበቃላት ፈረሰች የተባለችው ኢትዮጵያችን ግን በፈተናዎች እንደ ወርቅ በሳት ተፈትና በፈተናዎች ጸንታ በዛሬው ዕለት እንግዲህ በዓለም አንደኛ ህዝብ ቁጥር ያለውን የህንድን ጠቅላይ ሚኒስተር እንዲሁም በኢኮኖሚ በጂ20 በብሪክስ አገራትም ዋና መስራች የሆነችውን ህንድን መቀበሏና ከህንድ ጋር ሁሉ አቀፍ የሆነ ዲፕሎማሲ ስምምነት ማድረጓ በራሱ አገራችን ኢትዮጵያ እንዲህ በባህር በር አልባ ሀገር ሁና በዚህ ልክ የዲፕሎማሲ ስኬት ካመጣች ነገ እንደተባለው በክቡር ጠቅላይ ሚኒስትራችን እንደተገለጸው አገራችን ኢትዮጵያ የባህር በር ደግሞ ስታገኝ ምን ያክል አገራችን ልታድግ ሌሎች ኢንቨስትመንቶችን ሌሎች የቱሪስት መስህብ ልትሆን እንደምትችል አስቡት። በተረፈ ከተማዋ ላይ ደስ የሚል መነቃቃት አለ። ሞቅ ደመቅ ያለ ነው። በነገራችን ላይ ክቡር ጠቅላይ ሚኒስትራችንም የህንዱን ጠቅላይ ሚኒስተር የቡና ሰረሞኒ ራሳቸው የህንዱ ጠቅላይ ሚኒስተር የቡና ሰረሞኒውን ያሳዩበት በጣም የተደመሙበት በተለይ ደግሞ ኢትዮጵያ የብዙ ባህል ወጎች፣ ስርዓቶች የቱባ ባህል መገኛ መሆኗ ሌላው በቅኝ ግዛት አለመገዛቷን በተለይ በዛሬው ዕለት በአዲስ አበባ ከተማ እንግዲህ አድዋ ሙዚየም ላይ በመገኘት የአድዋ ድል መታሰቢያ ሐውልት ላይ የአበባ ጉንጉን አስቀምጠው በዛን በአድዋ ለነጻነት ለድል ላበቁን ጀግኖች ሰማዕታቶች የክብር መታሰቢያ አበባ ጉንጉን አስቀምጠዋል። አድዋ ሙዚየሙን ጎብኝተዋል። በአጠቃላይ የህንዱ ጠቅላይ ሚኒስተር በኢትዮጵያ በነበራቸው ቆይታ እጅግ ደስተኛ የሆኑበት ሌላው ፓርላማ ገብተው ፓርላማውን ያነቃቁበት የራሳቸውን በህንድ ሰላምታ እንግዲህ ነመስቴን ያው እንግዲህ ሁላችንም ነመስቴ ብለን ነው የህንድ ፊልም በእርግጥ እኔ የህንድ ፊልም እንኳን አድናቂ አይደለሁም፣ ግን የህንድ ፊልም ስታዩ ለነበራችሁ አንዳንድ የሰፈር ልጆች ነበሩ ልክ ወደ ህንድ ሀገር እንሂድ እስከሚሉ ድረስ ነው የህንድ ፊልም ተጽዕኖ በኢትዮጵያ ላይ የፈጠረውና ከዛም ባለፈ እንግዲህ ታሪካዊ ዳራው በተለይ በአራተኛው መቶ ክፍለ ዘመን የኢትዮጵያ ገናናነት ታላቅነቷ በነ አጼ ካሌብ ጊዜ ከፍተኛ የሆነ የመርከብ ግንኙነት ኢንዲያን ኦሽን እንዳሁኑ ኢትዮጵያ በዚህ ልክ ሳጠብ እስከ ሶማሌ ጠረፍ በነበረበት ጊዜ የኢትዮጵያ ደንበር ኢንዲያን ኦሽን እስከ ታች ያለውን እስከ ማዳጋስካር ያለውን ግዛት በምናስተዳድርበት ጊዜም ከፍተኛ የሆነ እንግዲህ ይሄ ታሪካዊ ዳራ ይጠይቃል። በራሱ እስከዛ በነበረበት ጊዜ የኢትዮጵያ ገናናነት የህንድና የኢትዮጵያ ግንኙነት ከዛን ጊዜ ጀምሮ አለ። ሃይማኖታዊ ትስስር አለ። በተለይ በኢትዮጵያ ኦርቶዶክስ ያለው የእምነት ትስስር አለ ከህንድ ጋር። ሌሎች መገለጫዎች አሉ። ህንዶች ኢትዮጵያ መጥተው በመምህርነት በማስተማር እንዲሁም ደግሞ በመብራት
በተለይ በመብራት ቴክኖሎጂ ጎበዝ ስለሆኑ በመብራት በኩል በኦሮሚያ ክልልና በተለያዩ አካባቢዎች በኢንቨስትመንት በውጭ ኢንቨስትመንት በኩል ህንዶች ኢትዮጵያ እንደምትመቻቸው ይገልጻሉ። ብዙ ጊዜ የሚነሳው የወደብ ጉዳይ ነው። እንግዲህ ይህን የወደብ ጥያቄ አንዱ የጂ20 እንዲሁም የብሪክስ አባል ህንድ ስለሆነች ኢትዮጵያ ለምታነሳቸው ማናቸውም የውጭ ግንኙነቶች ጥያቄዎች ህንድ ራሷን አሻራ እንደምታስቀምጥና ሌሎች እንግዲህ ምን ልበላችሁ። በአጠቃላይ ግን ክቡር ጠቅላይ ሚኒስትራችን የህንዱን ጠቅላይ ሚኒስትር በደንብ አስቀው አስደስተው በእውነት ፍቅር እንዳሸነፈ ያየንበት ጉብኝት ነበረ። በዛሬው ዕለት የህንዱ ጠቅላይ ሚኒስትር ወደ አገራቸው በሰላም ተሸኝተዋል። የክቡር ጠቅላይ ሚኒስትር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ የውጭ ጉዳይ ሚኒስትር ቦሌ ኢንተርናሽናል ኤርፖርት ድረስ በመሄድ ሽኝት አድርገዋል። ትላንት አቀባበል አድርገዋል። ዛሬ ሽኝት አድርገዋል። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት የመወስዳችሁ እንግዲህ የሾፌሮች ስቃይ ሊቆም ነው ይላል የአማራ ክልል መረጃ። እንግዲህ በጥናት እንደተረጋገጠው በተለይ የከባድ መኪና ሾፌሮች የሚሰቃዩበት አካባቢ ከአማራ ብሔራዊ ክልላዊ መንግስት ሰሜን ጎንደርና ደቡብ ጎንደር ሲሆን ሰሜን ጎንደር ከጎንደር ወደ መተማ ያለው የጭልጋ መስመር ያለው በጣም ለሾፌሮች አደገኛ የሆነ አካባቢ ሲሆን ሁለተኛው ደግሞ ከወረታ ደቡብ ጎንደሩ ማለት ነው ከወረታ ወደ እስከ ጋይንት ድረስ ያለው እስከ ጨጮሆ መስመር ያለው በጣም ለሹፌሮች ከባድ የስቃይ ቦታ ተብሎ ተለይቷል። እነዚህ በተለዩባቸው አካባቢዎች በርካታ ሹፌሮችም ከዚህ በፊት የሹፌሮች አንደበትም ሌሎችም ለሹፌሮች ድምጽ የሆኑ አካላት ሲናገሩ መንግስት እነዚህን ቦታዎች ለይቶ ማወቅ ተስኖት ነው ወይ? በርካታ መኪናዎች ይቃጠላሉ። በተለይ ከኢምፖርት ኤክስፖርት አኳያ የሰሊጥ ምርቶች፣ ከኢምፖርት አኳያ የነዳጅ ጋዞች ከዚህ በፊት እነ ደሬ ኒውስ ሲቀልዱበት እንደነበረው ነዳጅ ቦቲው ተነድሎ በጥይት ተበስቶ ውሃ ሲፈስ ውሃ ነው እያሉ እንግዲህ የውሃ ማማ የሆነው ጉና ተራራ ባለበት አካባቢ እነ ደሬ ከጅቡቲ የሄደን ነዳጅ ውሃ ነው ብለው ሲያጣጥሉ ያየንበት ወቅት ነበረ። በአሁኑ ሰዓት እንግዲህ በቅርቡም በርካታ ሹፌሮች የታገቱበት የተገደሉበት የአካባቢው ማህበረሰብ የተማረረበት እንዲሁም ተሳፋሪዎች ከእጅ ስልክ ጀምሮ ሕይወታቸውን እስከ ማጣት ድረስ ገንዘባቸውን በርካታ ነገሮች እየተዘረፉ እንደነበር ይታወቃል። በአሁኑ ሰዓት ግን የአማራ ብሔራዊ ክልላዊ መንግስትና እንዲሁም በቀጠናው የሚገኘው ጀግና የኢትዮጵያ መከላከያ ሰራዊታችን ቀጠናውን በመለየት ውጠራ ይባላል የውጠራ ወታደራዊ ውጠራዎች እንደሚደረግና በአካባቢ ላይ ከፍተኛ የሆነ ፍተሻ በተለይ ይሄ የጫካዎቹ የሚገኙበት አካባቢ ከደብረታቦር እንደወጣን አለም ሳጋ ተብሎ የሚጠራው እንዲሁም ደግሞ ከጋይንት ወደ ደብረታቦር ስንሄድ ጎብጎብና ጋሳይ የሚባለው አካባቢ እንዲሁም ከጨጮሆ እስከ ደብረ ዘቢጥ ሰሜን ወሎ መቄት ደንበር ያለው ለሹፌሮች እጅግ አደገኛ የሆነ ቦታ ሆኖ በመለየቱ በዚህ ቦታ ላይ ከሚኒሻ ጀምሮ ጀግና ኢትዮጵያ መከላከያ ሰራዊታችን ፓትሮል እንደሚያደርግና ተወርዋሪ ኃይል አዘጋጅቶ በቀጠናው ላይ ሰላም እንዲሰፍን እየተሰራ መሆኑን እንግዲህ ከስፍራው መረጃ አግኝተናል። በተረፈ እንግዲህ ሾፌሮችም እንግዲህ ከጅቡቲ በረሃ ጀምሮ ከወደብ ያመጡትን ነዳጅ ጋዝ ለህብረተሰቡ እንዳያደርሱ በገንዘብና በተለያዩ ምክንያቶች እንግዲህ ዓላማ ኑሯቸው አትሉም መቼም እነዚህ ዘራፊ ቡድኖች ሹፌሮችን ቀጥታ ገንዘብ ይደራደራሉ። ገንዘብ ካልሰጧቸው የያዙትን ነዳጅ የማፍሰስና ሹፌሮቹንም የመግደል በተለይ በርካታ ሹፌሮች በዚህ ባሳለፍነው ዓመት ህይወታቸውን በአካባቢው ላይ እንዳጡ የሚታወቅ ነው። ብዙ ጊዜ የሹፌሮች አንደበት ይገልጸዋል። ቤተሰቦቻቸውም ያዝናሉ እና ሹፌሮች ስቃያቸው እንግዲህ ሊቆም ይመስላል። በአጠቃላይ ግን ሹፌሮችንም መልእክት የምሰጠው ከዚህ በፊት ለዚህ ጽንፈኛ ቡድን ድጋፍ በማወቅም ባለማወቅም ድጋፍ ስታደርጉ ነበር። በእርግጥ ሹፌሮች ብቻ አይደላችሁም፣ የአመራሮችም የተለያያቸው አካላትም ለዚህ የጽንፈኛ ቡድን መስሏችሁ ድጋፍ ስታደርጉ ነበር። ነገር ግን ሂዶ አሁን ሹፌሮችን ነው እያሰቃየ ያለውና
ሹፌሮች ቢያንስ ተገዳችሁ ካልሆነ ሆነ ብላችሁ ለዚህ ቡድን ድጋፍ የምታደርጉትን ነገር ብታቆሙ። ምክንያቱም በአሁኑ ሰዓት በእርግጥ የዚህ ጽንፈኛ ቡድን በቀቢጸ ተስፋ ያለ እንጂ ሙሉ በሙሉ በነበረው ቁመና ላይ እንዳልነበረ ታውቃላችሁ። ያላወቃችሁትም እንድታውቁት ከዚህ በኋላ ይሄ ቡድን የአማራን ሕዝብ ሆነ ሌላ ነፃ ያወጣም ብላችሁ ድጋፍ የምታደርጉ አካላት ከዚህ ድርጊታችሁ ብትቆጠቡ። ምክንያቱም መልሶ ለራሳችሁ መገደያ መልሶ ለራሳችሁ ማሰቃያ ነው እየሆነ ያለውና ውለታ ቢሶች ናቸው። በነገራችን ላይ ውለታ ቢሶች ናቸው። እንኳን ለእናንተ ለጀግና ኢትዮጵያ መከላከያ ሰራዊታችንም አልሆኑም። መከላከያ ከድሽቃ ጀምሮ ተተኳሽ ብሬን ስንት ክላሽ ያስታጠቃቸው መከላከያ ከጀርባ ሲወጉት አላዘኑለትም። ሁሌም እነዚህ ይሄ ቡድን ተላላኪ ነው። የሚላላከውም ደግሞ ለባዕዳን ነው። የባዕዳን ተላላኪ ስለሆነ ኢትዮጵያ አስተሳሰብ ስለሌለው ለዚህ ቡድን ድጋፍ የምታደርጉትን ነገር ብታቆሙ መልካም ነው። በተረፈ ግን የአማራ ብሔራዊ ክልላዊ መንግስትም ይሁን በቀጠናው የሚገኘው መስተዳድር፣ ሌላው የጀግና ኢትዮጵያ መከላከያ ሰራዊታችን ለሹፌሮች በዚህ ልክ ተሰምቷችሁ ከለላ ለመስጠት በመወሰናችሁ እጅግ በጣም የሚያኮራና የሚያስደስት ጉዳይ ነውና ይሄ ነገር ይቀጥል ይበል የሚያሰኝ ነው። ወደ ሌሎች መረጃዎቼ ልውሰዳችሁ። በቀጣይነት የምወስዳችሁ እንግዲህ በቅርቡ የተመሰረተው 11ኛ እዝ ነው። ጀግና ኢትዮጵያ መከላከያ ሰራዊታችን ራሱን በቴክኖሎጂና በተለያዩ ስልጠናዎች እያዘመነ እንዳለ ይታወቃል። እንግዲህ ከነዚህ መካከል ግን እዞችን እያሰፋና እያበዛ ነው እየሄደ ያለው። ምክንያቱም እንግዲህ ከዚህ በኋላ የምስራቅ አፍሪካን ቀጠና በወታደራዊ ስትራቴጂ በወታደራዊ ቁመና የመጠበቅም ኃላፊነት ስላለብን ጀግና ኢትዮጵያ መከላከያ ሰራዊታችን ከነበረው 4 እዝ በአንድ ጊዜ 10 እዝ አድርሷል። አሁን ደግሞ 11ኛ እዝ መስርቷል። ገና እስከ 100 እንቀጥላለን። 11ኛ እዝ ግን እንግዲህ አለቀለት፣ ሞተ፣ ፈረሰ፣ የኢትዮጵያ መከላከያ ሰራዊት የለም ሲሉ የባዕዳን ተላላኪ ጠላቶቻችን 11ኛ እዝ መስከረም 27 ቀን 2018 ዓ.ም በሐራ ከተማ መመስረቱ ይታወቃል። የእዙም ዋና አዛዥ አድማሱ አለሙ ይባላሉ። ሜጀር ጄኔራል አድማሱ አለሙ ናቸው እዙን የሚመሩት። እንግዲህ ለሀገር መከላከያ ሰራዊታችን የፌስቡክ ገጽ ደግሞ የእዙ ምክትል አዛዥ ጄኔራል ዘውዱ ሰጣርጌ እንደገለጹት በቅርቡ በራያ ቆቦ ድንጋይ ቀበሌና አዲስ ቅኝ ተብሎ በሚጠራው አካባቢ የራሱን የአፋባሃ የምኒልክ እዝ ብሎ የሚጠራው በነ ምሬው ወዳጆ በነ አበበ ፈንታው በነ ሄኖክ ኪዳኔ ሄኖክ አዲሴ የሚመራውን ቡድን በአካባቢው በመሄድ የሎጂስቲክ አቅሙን በተለይ ተሽከርካሪዎችን፣ ሞተር ሳይክል፣ ሌሎች ተተኳሾችን እስከ ሚኒባስ ድረስ ለጽንፈኛው ቡድን ተተኳሽ ሲያመላልስ የነበሩ ተሽከርካሪዎችን በመያዝ እንዲሁም ቁጥራቸውን ለጊዜው በርካታዎች ናቸው፣ በምስል የምናሳያቸው ይሆናል። በርካታዎች ናቸው። እነዚህን አካላት እጅ ከፍንጅ ከቦታው ላይ በመያዝ ጀግናው የሀገር መከላከያ ሰራዊታችን በዓለም አቀፍ የምርኮ አያያዝ የተያዙ አካላትን ይዟል። በተረፈ ግን አካባቢውና ቀጠናው እንደሚታወቀው የተኩለሹን ላይ ሲመታ ሸሽቶ ወደዚህኛው ወደ ድንጋይ ቀበሌና አዲስ ቅኝ መግባቱ ይታወቃል። ይሄ የጽንፈኛ ቡድን ከላይ ከተኩለሽ አካባቢ ሲመታ ወደ ድንጋይ ቀበሌና አዲስ ቅኝ መሸሹ ይታወቃል። ወደ ድንጋይ ቀበሌና አዲስ ቅኝ ደግሞ በመሄድ ያው ከወያኔ ጁንታ ከጽንፈኛው የወያኔ ጁንታ ቡድን ጋር በማበር አካባቢው ላይ እንደሚንቀሳቀስ ይታወቃል። አጠቃላይ የሎጂስቲክ የቶክስ የተለያዩ ድጋፍ ቴክኒካዊ ድጋፍ እንዲሁም የሕክምና ድጋፍ በተለይ አላማጣ የሚገኘውን የጣፌ ወህኒ ቤት ለሕክምና አገልግሎት እንደሚውል ይታወቃል። ከዚያም ባለፈ እስከ መቀሌ አይደር ሆስፒታል ድረስ ተሂዶ ወደ 4 ሚሊዮን ብር የሕክምና ዕዳ ስላለባችሁ ያንን ዕዳ መክፈል ስላልቻለ ጽንፈኛው ቡድን አይደር ሆስፒታል አላክምም በማለቱ ወደ አዋሽ የሰሜን እዝ በነበረ ጊዜ የሰሜን እዝ መቀመጫ የነበረውን የአዋሽ የሕክምና ማዕከልን እየተገለገለ እንዳለ ይታወቃል። አጠቃላይ ይሄ የጽንፈኛ ቡድን ከጁንታ ጋር አብሮ በአካባቢው ላይ እንደሚንቀሳቀስ ይታወቃል። ከሰሞኑ 11ኛ እዝ ባደረገው ኦፕሬሽን
የጥላትን ሙሉ ቁሳቁሶችን በመያዝ በመማረክ የያዛቸውንም ሰዎች በዓለም አቀፍ ሕግ በምርኮ መሰረት ይዞ ይገኛል። ዝርዝር መረጃዎችን ደግሞ እንዳገኘን የምናቀርብላችሁ ይሆናል። በተያያዘ እንግዲህ በግዳን ወረዳ በእንጃፋት አካባቢ እንዲሁም በአይና ቡግና አካባቢ በተከዜ አካባቢ መጥቶ የነበረውን የሰላምን አማራጭ አልቀበልም ያለውን የጽንፈኛውን ቡድን ጀግና ኢትዮጵያ መከላከያ ሰራዊታችን እንዲሁም የአማራ ብሔራዊ ክልላዊ መንግስት ጥምር ጦር በተለይ አድማ መከላከሉና ሚኒሻው ከፍተኛ ተጋድሎ እያደረገ እንደሚገኝ ይታወቃል። እንዲሁም በተያያዘ በጎጃም አካባቢ በደፈጣ ውጊያ በተለይ ደብረ ወርቅ ከተማን እንግዲህ ደብረ ወርቅ ከተማ ለመያዝ አንለው የመያዝ ሞራልና አቅም ያለው ኃይል በአሁኑ ሰዓት በጎጃም አካባቢ እንደሌለ ይታወቃል። ነገር ግን ደብረ ወርቅ አካባቢን ለማመስ የመጣውን ቡድን ጀግናው ጥምር ጦራችን በተለይ አድማ መከላከሉና ሚኒሻው በሰራው ደፈጣ የመጣውን ለሰላም አማራጭ እምቢ ያለውን ራሱን የጎጃም አማራ ፋኖ አፋባሃ ብሎ የሚጠራውን ቡድን በደፈጣ ውጊያ የደመሰሰ ሲሆን በድምሰሳው 3 ክላሽ 1 አርቢጂ መሳሪያ እንዲሁም የወገብ ትጥቅ ከ3 በላይ የወገብ ትጥቆችን የወሰደ ሲሆን አጠቃላይ ሙትና ቁስለኞች ይኖራሉ። ዝርዝሩን በክልሉ ማስ ሚዲያ እስከሚለቀቅ ይሄ የውስጥ መረጃችን ስለሆነ ያገኘነው በውስጥ መረጃ ነው። ሌላ ዝርዝር መረጃዎች እንደደረሱ የምናቀርብ ይሆናል። በአሁኑ ሰዓት ከፍተኛ የሆነ የድሮን ቅኝት እንዳለ በተለይ ሌተናል ጄኔራል አህመድ ተሰማ በፍኖተ ሰላም በነበረው ስብሰባ ገልጸዋል። አሁን ባለው ሁኔታ ለድሮን ጥቃት የሚሆን ኃይል ባለመኖሩ ብዙም ያን ያክል የድሮን ውጊያና የአየር ውጊያ ለዚህ የጽንፈኛ ቡድን እንደማያስፈልገው ገልጸዋል። ነገር ግን እግር በእግር በመከታተል የጸረ ሽምቅ ውጊያ በመሰለፍ በተለይ ጀግና ኢትዮጵያ መከላከያ ሰራዊታችንና የአማራ ብሔራዊ ክልላዊ መንግስት አድማ መከላከል በጋራ ጥምር በመስራት የጸረ ሽምቅ ውጊያ በይፋ ማስጀመራቸውን ሌተናል ጄኔራል መሐመድ ተሰማ በስብሰባውን ገልጸዋል። በትላንትናው ዕለትም በመስክ ባደረጉት ቅኝት በመከላከያ ሰራዊታችን ማስ ሚዲያ ያየነው መሆኑን የታዘብነ መሆኑን ለማሳወቅ እንወዳለን። በተረፈ ግን በአሁኑ ሰዓት በተለይ የአማራ ፋኖ ህዝባዊ ድርጅት አፋህድ እና የአማራ ብሔራዊ ክልላዊ መንግስት ያደረጉት የሰላም ስምምነትን አስከትሎ በጎንደር፣ በሸዋ፣ በወሎ፣ በጎጃም፣ በዱርቤቴና እንዲሁም በመርጦ ለማርያም አካባቢ የጽንፈኛው ቡድን በገፍ እየገባ እንደሆነ ታውቋል። ሌላው በቅርብ አሁን እየመጣው ተደዋውዬ ነበር። እንግዲህ ደጋግመን እየገለጽን ነበረ። በተለይ ይሄ የተሃድሶ ኮሚሽን ስልጠናን በተመለከተ እንዲሁም ካምፕ ምስረታን በተመለከተ የካምፕ ምስረታው ተጀምሯል። ጥሩ ነው። ነገር ግን ቀጣይነት ኑሮት በርካታ የጽንፈኛው ቡድን ወደ ካምፕ እንዲገቡ ወደ ስልጠና እንዲገቡ ከተፈለገ አሁንም ስልጠናው ግልጽ መሆን አለበት። ሌላው የሚሰጣቸውም ጥቅማ ጥቅምና ገንዘቦች አሉ። ይሄ ነገር ይፋ መሆን አለበት። ምክንያቱም ይሄ ታጣቂ ቡድን አንደኛ በጫካ ውስጥ ሲቆይ ከዓላማ በአለፈ እንግዲህ በስምምነት የመጡትን ብቻ ሳይሆን ያልመጡትን እንግዲህ ራሱን አፋህድ ብሎ የሚጠራውን ቡድን ጭምር ነው። ከዓላማ በተረፈ አንድ ባጃጅ ማሳሊዝ አንድ ነገር ማሳሊዝ የሚል ስላለበት እንግዲህ የጠራ አቋም ያለው ተሰባስቧን ማለት ስለማንችል ለነዚህ ልጆች ደግሞ መንግስት በግልጽ ይሄንን ይደረጋም ብሎ ልክ የአፋህድ የአማራ ፋኖ ህዝባዊ ድርጅት ስምምነትና የአማራ ብሔራዊ ክልላዊ መንግስት ስምምነት ተብሎ እንደተገለጸው ታጣቂዎች ቢመጡ ይሄ ይደረጋል የሚለው ነገር በይፋ ሊነገር ይገባል ብዬ አምናለሁ። ምክንያቱም ግጭቱ እንዲቆም ከፈለግነ ሁሉ ነገር ግልጽና የሚታይ ነገር መሆን አለበት። የማሰልጠኛ ካምፖቹ አሁን በተጀመረው ልክ ከቀጠለ በእርግጠኝነት እየነገሩንም ስለሆነ በይፋ አሁንም እንደሚመጡ ምክንያቱም በሰላም የተስማማው በሰላም እየመጣ ነው። በሰላም ያልተስማሙ ግን ያሉበት ሁኔታ አሁን አስቸጋሪ ስለሆነ ከወገንም ከኛ ከመከላከያም ከአማራ ክልል ጥምር ጦር ከሚደርሰውም ጥቃት እንዲሁም
እርስ በርስ ባለው ሽኩቻ ግጭትን፣ ጦርነትን የመሰልቸት ወደ ሰላማዊ ህይወት የመመለስ ፍላጎት ከበታችኛው ሰራዊት ደረጃ ስላለ ነገር ግን እነዚህ ለሰላም እምቢ አሻፈረኝ ያሉት ደግሞ አንዳንዶቹ በቅናት ለምን ተቀደምነ የሚሉ አካላት አሉ። በተለይ የጎጃሙ ቡድን የነዘመነ ካሴ የነ አስረስ ማሬ ቡድን እንዴት እንቀደማለን በማስረሻ በካፒቴን ማስረሻ ሰጤ በማለት በቁጭት ላይ እንዳሉ ከውስጥ ከሚወጡ መረጃዎች ማወቅ ይቻላል ችያለሁ። ነገር ግን ሌሎቹ ደግሞ ከወያኔ ያው ተልኮ ስለሆነ የተልኮ ውጊያ ስለሆነ ተልኳቸውን አቆሙ እስካልተባሉ ድረስ ስለማያቆሙ ዙሮ የራሳቸው እንዳልሆነ ሰራዊቱ እያወቀ እየተረዳ የመጣበት ጊዜ ስለሆነ የመንግስት አካላትም ውስጥ ያሉ ችግሮች ለምሳሌ የፍኖተ ሰላሙ በዚሁ አጋጣሚ ወደ ፍኖተ ሰላሙ ልውሰዳችሁ። የፍኖተ ሰላሙ በነ ጄኔራል መሐመድ ተሰማ በምስራቅ እዝ ዋና አዛዥ እንዲሁም በአማራ ብሔራዊ ክልላዊ መንግስት በአብዱ ሁሴን ዶክተር ናቸው በእሳቸው ስብሰባ እንዲሁም በምዕራብ ጎጃም ከፍተኛ አመራሮች በተደረገው ህዝባዊ ስብሰባ ፍኖተ ሰላም ላይ የአማራ ብሔራዊ ክልላዊ መንግስት አጠቃላይ ወቅታዊ ሁኔታዎችን የሚዳስስ እኔ የህዝቡ በዛ ልክ የመናገር ህዝቡ እኔ አሁን ከዚህ በኋላ ምንም አላስፈልግም። ምክንያቱም ይሄ ሚዲያም ሆነ እኔም ስንለፋ የነበረው የአማራ ብሔራዊ ክልላዊ መንግስት ህዝብ ይህንን የጽንፈኛ ቡድን እንቅስቃሴ በግልጽ እንዲያውቅ ነበር። እነዚህን ወጣቶች እነዚህን የፍኖተ ሰላምና አካባቢውን ማህበረሰብ ማመስገን ግድ ይለናል። ምክንያቱም ያለውን የክልሉን ችግር ፍንትው አድርገው ስላሳዩንና ስላስገነዘቡን እኔ ይሄ ስብሰባ እስካሁን ድረስ በአማራ ክልል ከተደረጉ ስብሰባዎች አንደኛ ደረጃ ሰጥቸዋለሁ። ምክንያቱም እያንዳንዱ ሁሉን ነገር ያሳወቁን ያስረዱን ያስገነዘቡልን ነው። አስረጅ ነው ይሄ ስብሰባ አስረጅ ነው። እንግዲህ ቴክኒሻኖችም የተወሰነ የዚህን ስብሰባ መንፈስ የተወሰነ የሚያስቃኙን ይሆናል። ማህበረሰብ እንደ ማህበረሰብ ሲሳሳት መሪዎቹ አብሪ ኮከቦቹ አይሆንም ባዮቹ ጭምር በዚያ ችግር ውስጥ አልፎ አልፎ የገቡ የነበረ በመሆኑ ስክነትና አስተውሎት ችግር የነበረ ያጋጠመ የነበረ በመሆኑ እንደ ክልል የገባንበት ችግር እያፈስነው ያለነው የግጭት ትሩፋት ውጤቱ ነገን የሚያመሳካክል ነገ ህዝብ በተስፋ ነገ ህዝብ ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር ተዋዶ ተፋቅሮ ተቃቅፎና በተለይ ደግሞ አማራ የሚታወቅበትን የህብረ ብሔራዊ አንድነትና የወንድማማችነት ጉዳዮችን እና ታሪካዊ ቦታውን በመያዝ ረገድ ተጠየቅ ውስጥ የገቡበት ጊዜ ላይ እንገኛለን። ሀገር በቀል የግጭት መፍቻ መንገዶች እውቅና ነፍገናል። እውቅና መንፈግ ብቻ ሳይሆን በአደባባይ አዋርደናቸዋል። ሽማግሌን አንበርክከን ገርፈናል። ሽማግሌን ገለናል። የሃይማኖት አባትን አንበርክከን ገርፈናል። የሃይማኖት አባትን አስረን ገንዘብ ተቀብለናል። ዘቅዝገንም ገለናል። ለሽምግልና የሄደን ቄስ ለበቀል ብለን አይኑ እያየ ሚስቱን በመድፈር ክህነቱን አዋርደናል። የሰማይ ቤት ጉዞውን አቃለናል። ይሄ ነው አንዱ እንደ አማራ ክልል የደረሰብን የእሴት መሸርሸር። መሳሪያ ያለው በመሳሪያ ሀብት ያለው መሳሪያ እየገዛ ያስወጣ አካል ዛሬ ትናንትና በላችሁ ገደላችሁ ይህንን ታግለል ታሸንፍ ይገባል ያለውን መንግስት አዲስ አበባ መሄድ አልቻልክም፣ ከዚህ ቤኒሻንጉል ጉሙዝ በነፃነት አርሰ መብላት አልቻልክም ብሎ ያሸፈተውን ወጣት ምንም ጆሮ ሳይሰጠው ያ ወጣት በማያውቀው በሳት መሃል ገብቶ እየሞተ እሱ ግን ሄት ነው የተጠጋ መንግስት ጉያ ግማሾች አዲስ አበባ ግማሾች ባህር ዳር ሄደው ተቀመጡ። መንግስትም ዝም አላቸው። ይሰራቸው ይቆረጣቸው ይፍለጣቸው ማለት አይደለም። ተደጋጋሚ ተናግሬያለሁ። እነዚያ ሰዎች ወደ ነበረበት ቀየ መጣው ህዝባቸውንም የወጡት ወንድሞቻቸውንም በአደባባይ በጣም ይቅርታ አድርጉልን እስካሁን ድረስ የቆየ ነው የኛ የንስሐ ቀን ነው ብለው ሊለምኑና ይቅርታ ሊጠይቁ ይገባል ነው ይላል።
ፍኖተ ሰላም ምዕራብ ጎጃም ጃቢ ጥና ላይ እኮ ነው 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ጃቢ ጥና ነው። ፍኖተ ሰላም ማንኩሳብ ደጎማ ጃቢ ላይ እኮ ነው በመጥረቢያ አድርጎ እጀ ተቆረጠ እኮ ጃቢ ላይ እኮ ነው። ይሄን እየሰራ ያለ የማን ልጅ ነው? ከየት ይወጣ ነው? ማን ነው? ምን ማድበስበስ ያስፈልጋል? እኔ ክቡር ዶክተር አብዱ ሁሴን ዛሬ በመምጣታችሁ ተጀነራል ጋር የደስታ ወሰን የለውም። በቃ እንነጋገር። ከሙሉ 13 ዓመት ያዙትን ጨምሮ ወስዶ ቶርች አላረገኝም። ተመልሶ እዚህ ከተማ ሲገባ ከኔ ቤት መጀመሪያ እንደደረሰ አታውቁም? የኔ ንብረት እንደወደመ አታውቁም? የኔ ጉዳይ አይከነክነኝም። የአገር ጉዳይ ይከነክነኛል። የሰላም ጉዳይ ያቃጥለኛል። የኔ ጉዳይ የኔ ንብረት ዶቼ ይብላ ዱር ይብላው። ፍኖተ ሰላም አንድ ባህር ያለው በቡድን ያብራል ያሳድዳል፣ በቡድን ግን አብሮ ያበላል። ሁለት ባህር ያለው ያሳድዳል ያብራል፣ ነገር ግን በጋራ ደግሞ ያበላል። እየበላሁ ነው ያለው። ለምን ያሳድዳል ያልሁበት እያያችሁ ነው እኮ ቁሜ የቆሙም ለዚህ ነው። የአገር መከላከያ ሰራዊት ፍኖተ ሰላም ሲረግጠው ሶማሌ ሱዳን አብዬ ሄዶ ሰላም ያስከብር መከላከያ ሰራዊት ከቡሬ ተንኮልኩሎ ባስፋልት መምጣት አቀቶት ነው ስንታየው ተፈራ ከ03 ዶ መርቶ ያመጣው ተብዬ አዋጅ ታውጆብኝ ፎና ይጨመር እንጂ ከቀረር እስከ ፍርን አዋጅ ታውጆብኝ አይደለም ጥንፈኛው መጥቶ ያፈነኝ። እውኔ መከላከያ መርቻ አምጥቼ ነው አላደረጉትም እንጂ መከላከያ ያልተመራ ማን ይመራ? ሌባ ልምራ ወይ? መመራት ካለበት መከላከያ ነው ያገር ህልውና የሚያስከብር። አቅም አለመኖራቸው እየታየ ነው ያለው። የራሳቸውን ህዝብ የሚበሉ ሆነዋል። የባንዳነታቸው መገለጫ ከግብጽ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። ባሁን ላይ የኔም ወንድም ያንተም ወንድም የኔ እህት ልጅ የምናምን ዋቴቨር ነው ወደ ስጋ ካመጣን፣ ግን ደግሞ ያንተም የኔም የሷም ጠላት ነው ያይል። ሌላው ያን ጊዜ የነገርናችሁ ለምን በሰላም እንትን አታደርጉም? እነሱም ልጆቻችን ናቸው፣ እናንተም እንደዚህ ነው፣ የኛን ጥያቄ ይዘው ነው ወዘተ ምናምን ስትሉ ነበር። ኦኬ መንግስት የሰላም ጥሪ ከ10 ጊዜ በላይ አድርጓል። መንግስት ደጋግሞ ጥሪ ሲያደርግ እስካሁን እያሾፉበት ነው ያለው። ይሄ ህወሓትንም ለውርደት ያጋለጠው ትዕቢት ነው። ሰሜን ሸዋ እስከሚደርስ ድረስ መንግስት የሰላም ጥሪውን አጥፎ ያቀም። አሁን ላይ ያለው ሁኔታ የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል። መሬት ላይ የለም። አይደለም 4 ኪሎ ሊገቡ በሆነ ያን ጊዜ መደበቂያ ባሉት ቦታ ላይ እንኳን መደበቅ አልቻሉም። አንዱ አድማጭ ተመልካቾቻችን ከአማራ ክልል የሰላም ዜናዎች አሁኑኑ እየደረሱን ነው የሚገኙት። በእርግጠኝነት ለመናገር እንግዲህ ባቤ ቶኪቾ ባበበ ቶላ የቀጥታ ስርጭት ቀጥታ ገብተን የምናሳውቃቸው ይሆናል። እስከዛው ግን ያገኘናቸውን እንዲሁ አዳዲስ መረጃዎች የወዶ ገቦች ጉዳይ አለ። በነገራችን ላይ እዚህ ጋር እንዲታወቅ የምፈልገው ወዶ ገቦች ማለት የሰላም ስምምነቱን ከአማራ ክልል ጋር የተስማማው አፋሃድን አይመለከትም። ወዶ ገብ አሁን አፋባሃ ውስጥ ያሉ እንዲሁም በተለያዩ የጎበዝ አለቆች በየቦታው እየተመሩ ያሉት የጽንፈኛው ቡድን በተለይ በተሳሳተ ዓላማ የገቡ አሁን ግን እውነታው ሲገባቸው ወደ ሰላም የተመለሱት ወዶ ገብ ይባላሉ። አሁንም ከአፋሃድ ጋር በተያያዘ ግን በሰላም ስምምነት ተስማምተው የመጡ በሚል ነው የሚዘገበው። እንግዲህ የአፋሃድ ከአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ ጋር እንዲሁም ከአፋሃድ ማለትም ከአማራ ፋኖ ህዝባዊ ድርጅት
ካፒቴን ማስረሻ ሰጤ ጋር የተስማሙት ስምምነት ፍሬ አፍርቶ በአሁኑ ሰዓት በርካታ ታጣቂዎች ከተለያዩ ቦታዎች በተለይ አፋሕድን በተመለከተ እየገቡ እንደሆነ ይታወቃል። ከዛ ውጭ ግን ያሉት የሰላም ስምምነቱን አሻፈረኝ ያለው ያኛው የወያኔና የሻዕቢያ እንዲሁም የታሪካዊ ጠላቶቻችን የነግብፅ ተላላኪ የሆነው ቡድን ግን እስካሁን ድረስ በመሪዎች ደረጃም ባይመጣም በስር ያሉ እመራቸዋለሁ የሚላቸው ክፍለ ጦር የተለያዩ አዛዦች እንዲሁ ወደ ሰላም ስምምነቱ እየመጡ እንደሆነና እነ ካፒቴን ማስረሻ ሰጤ ጋር እየተገናኙ እንደሆነ መረጃዎች አሉ። በእርግጠኝነት በዛሬው ምሽት የተለየ ዜና እንደምንሰማ ማወቅ ፍንጮች ያሳያሉ። እነዚህም ፍንጮቻችን እንዳሉ ሆነው እንደተጠበቁ ሆነው ወደ ሌሎች መረጃዎች ልውሰዳችሁ። እንግዲህ በትላንትናው ዕለት በጎንደር አካባቢ በተለይ በጣቁሳ ወረዳ አካባቢ በርካታ የጽንፈኛው ቡድን አባላት ወዶ ገብ ሆነው የሰላሙን አማራጭ ተጠቃሚ ሆነው ገብተዋል። በዚህም የወረዳው አመራሮች ተቀብለዋቸዋል። በሌላ በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ሀገረ ማርያም አካባቢ ሲንቀሳቀስ የነበረው በዚህ በበረሃትና በተለያዩ አካባቢዎች ሲንቀሳቀስ የነበረው የጽንፈኛው ቡድን እንግዲህ በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊታችን 112ኛ ክፍለ ጦር አንደኛ ሻለቃ እንግዲህ ጦር አዛዡ ሻምበል በርሄ ገብሩ ይባላሉ። ሻምበል በርሄ ገብሩ ለሀገር መከላከያ ሰራዊት ሚዲያ እንደገለጹት በአካባቢው ሲንቀሳቀስ የነበረው የጽንፈኛ ቡድን ወደ የሰላምን አማራጭ በመቀበል በአካባቢው ለሚገኘው የኢትዮጵያ መከላከያ ሰራዊታችን በሰላም እጃቸውን ሰጥተው ገቢ ሆነዋል። በዚህም 4 ጥቁር ክላሽ፣ የወገብ ትጥቅ፣ ኤፍ1 ቦምብ እንዲሁም የብሬን ተተኳሽ የብሬን ጥይት እንዲሁም የሞርተር ቅንቡላ ይዘው በሰላም ገብተዋል። በአሁኑ ሰዓት በሀገረ ማርያም አካባቢ እንደሚገኙ ለማወቅ ተችሏል። በተያያዘ በደቡብ ጎንደር በሊቦ ከምክም ወረዳ 2 ብሬን ከ40 በላይ ክላሽ በመያዝ ወደ ሰላም የተመለሱ ሲሆን እንግዲህ እኒህን ታጣቂዎች የደቡብ ጎንደር ዞን አስተዳዳሪ ጨምሮ የወረዳ አመራሮች እንዲሁም የአካባቢው ጥምር ጦር በተገኘበት ለሰላም እጃቸውን ሰጥተዋል። እንግዲህ ይሄ ይበል የሚያሰኝ ነው። አፋሕድ የተስማማው ስምምነት በአማራ ክልል ከፍተኛ የሆነ የሞራል መነቃቃትና ህዝቡም እስከ ዛሬ ድረስ በደሉን አፍኖ ይዞ የነበረ ቢሆንም እንደሰማችሁት በፍኖተ ሰላም ዛሬም ደግሞ በወልዲያ ስብሰባ እየተደረገ ይገኛል። ህዝቡ እየተነቃቃ የመጣበትና የዚህንን ጽንፈኛ ቡድን አፋኝነት፣ ጨቋኝነት ነገ ስልጣን ሳይዝ እንዲህ ያደረገ ስልጣን ቢይዝ ምን ሊሰራን ነው የሚለውን ነገር ህዝቡ የተረዳበትና ለመንግስት አመራሮች ያሳወቀበት በዚሁም ጽንፈኛ ቡድን ላይ የሰላም አማራጭ ለመረጡት ጥሩ አቀባበል እንዲደረግ እንዲሁም ደግሞ አሻፈረ ይላሉት ደግሞ ጀግና የኢትዮጵያ መከላከያ ሰራዊታችንም የክልሉ ጥምር ጦር እርምጃውን አጠናክሮ እንዲወስድና ህዝቡም ይህንን የሰላም ጉዞ እንደሚደግፍ ማረጋገጫ የሰጠበት ነው። እንግዲህ አጠቃላይ አማራ ክልል በአሁኑ ሰዓት እውነት ለመናገር ጥሩ የመነቃቃት ሁኔታ ላይ እንደሚገኝ ለማወቅ ተችሏል። በቀጣይነት እንግዲህ የመጨረሻ ያደረኩት የወልዲያ አካባቢ በተለይ ከአማራ ብሔራዊ ክልላዊ መንግስት አመራሮች በአሁኑ ሰዓት ስብሰባ እያካሄዱ ይገኛሉ። እንግዲህ የሰሜን ወሎ ዞን መቀመጫ የሆነችው ወልዲያ የሰሜን ወሎ ዞን የተለያዩ አመራሮች ሰሞኑን ስብሰባ አድርገው የወልዲያን ኮሪደር ጎብኝተው እንደተመለሱ ይታወቃል። በዛሬው ዕለት ደግሞ የአማራ ብሔራዊ ክልላዊ መንግስት የተለያዩ አመራሮችና እንዲሁም የአማራ ክልል የአማራ ብልጽግና ጽሕፈት ቤት ኃላፊ ይርጋ ሲሳይ እንዲሁም የአማራ ብልጽግና አደረጃጀት ጽሕፈት ቤት ኃላፊ ፍስሐ ደሳለኝ እንዲሁም የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር በቅርቡ የተመሰረተችው የ11ኛ እዝ ዋና አዛዥ አድማሱ ሜጀር ጄኔራል አድማሱ አለሙን ጨምሮ እንግዲህ ስብሰባ ህዝባዊ ውይይት እየተደረገ ይገኛል። በዚህ ህዝባዊ ውይይት የተለያዩ ጉዳዮች
እንደተነሱ ከስፍራው መረጃዎች አግኝተናል። በተለይ ከጽንፈኛው ቡድን ጋር ሰላምን ከማስፈን እንዲሁም በዚህ የጽንፈኛ ቡድን እንቅስቃሴ ምክንያት መንገዶች በመዘጋጋታቸው፣ ሹፌሮች እንደልባቸው ባለመንቀሳቀሳቸው፣ ነጋዴዎች እንደልባቸው ባለመነገዳቸው አጠቃላይ በክልሉም ሆነ በአካባቢው ላይ የኑሮ ውድነት እንዲከሰት ምክንያት ሰበብ ሆነዋል። ስለዚህም የጀግና ኢትዮጵያ መከላከያ ሰራዊታችንም የክልሉ ጥምር ጦር በጋራ በመሆን እንግዲህ የሰላም አማራጭ የተቀበሉትን እንዲቀበል፣ ነገር ግን የሰላም አማራጭ አሻፈረኝ ያለውን ቡድን ላይ የተጠና የተቀናጀ ጥቃት በመውሰድ በመሰንዘር ይህንን ቡድን ከአካባቢው ከዚህ ቡድን ነፃ እንዲሆንለት ህዝቡ ጥያቄ ያቀረበበት ነው። ይህ ህዝባዊ ውይይት በቅርቡ በሀብሩ ወረዳ መርሳ ከተማ፣ በራያ ቆቦ በቆቦ ከተማ እንዲሁም በተለያዩ የሰሜንና ደቡብ ወሎ ዞኖች ውይይት እየተደረገ እንደሆነ ይታወቃል። ባሳለፍነው ሳምንትም እንግዲህ የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ጨምሮ እንዲሁም የአማራ ክልል ብልጽግና ጽሕፈት ቤት ኃላፊ ይርጋ ሲሳይን ሌሎች አመራሮችን ጨምሮ በደሴ ከተማ ህዝባዊ ውይይትና ህዝባዊ ስብሰባ ተደርጓል። የዚህ ህዝባዊ ውይይትና ህዝባዊ ስብሰባ ዋና ጠቀሜታው ምንድን ነው? ህዝቡ ይህንን የጽንፈኛ ቡድን በቅጡ ተረድቶ ከመንግስት ጎን ተሰልፎ ይህንን አገር አፍራሽ የባዕዳንና የባዕዶች ተላላኪ የሆነውን ባንዳውን ቡድን ለይቶ እንዲታገል የማድረግና የአቋም እንዲይዝ የማድረግ ስራዎች እንደሆኑ ታውቋል። በአጠቃላይ ግን በአሁኑ ሰዓት በአማራ ክልል እየታየ ያለው የሰላም ለውጥ የሰላም አየር ይበል የሚያሰኝና ይቀጥል የሚያሰኝ ነው። ሌሎች መረጃዎችን እንግዲህ እንዳልኳችሁ አቤ ጋ በቀጥታ ስርጭት አዳዲስ ሰበር መረጃዎች ይኖራሉ። በእርግጠኝነት እነዚህን ሰበር መረጃዎች ከስፍራው የምናደርሳችሁ ይሆናል። ለዛሬው ግን የሳምንቱ ወቅታዊ ዝግጅት በዚህ መልኩ እኔ አቅርቤያለሁ። አቤ በቀጣይ ሳምንት እንግዲህ ትገኛለች። የቤቱ ድምቀት ናት አበበች ካሳይ። አቤ በቀጣይ ሳምንት ትገኛለች። ለዛሬው አዘጋጅቼ ያቀረብኩላችሁ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እያመሰገን ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ይህ ዝግጅት ለእናንተ እንዲደርስ ያግዛልና ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። በጨዋነት በኢትዮጵያዊነት ባህል ለዝግጅታችን ሐሳብና አስተያየታችሁን ስጡን። በተረፈ ግን ሚዲያችንን ደግፉ ነው የምንለው። በተሻለ ስቱዲዮ በተሻለ አዘገጃጀት እንድንቀርብ ሚዲያችንን ደግፉ፣ ሰፖርት አድርጉ። ሰላም ቆዩ እንላለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።